ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ስኳር እንዲሁም ደግሞ ስኳር የተጨመረባቸው ምግብና መጠጦችን ከመጠን በላይ አዘውትሮ መመገብና መጠቀም እንዴት ነው የቆዳ እርጅናን የሚያባብሱ የሚለውን ለእናንተ በደንብ አብራርቼ እነግራቸዋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋና ሀሳቤ ስመለስ ስኳር እንዲሁም ደግሞ ስኳር የተጨመረባቸውን ምግብና መጠጦችን በከፍተኛ ደረጃ መመገብ እንዲሁም ደግሞ አዘውትሮ መጠቀም እንዴት ነው የቆዳ እርጅናን የሚያባብሰው የሚለውን በአምስት ከፍዬ እነግራቸዋለሁ ማለት ነው። የመጀመሪያውና አንደኛው ከፍተኛ ስኳር መጠቀም እንዲሁም ደግሞ ስኳር የተጨመረባቸው ምግብና መጠጦችን ከመጠን በላይ አዘውትሮ መጠቀም ኮላጅን እያለ የምንጠራውን ለቆዳችን በጣም አስፈላጊ የሆነውን ፕሮቲን በማውደምና በመቀነስ ቆዳችን በቀላሉ እንዲያረጅ እድሜያችን ሳይሄድ በቀላሉ ትልቅ የመምሰል ሁኔታ ሊፈጠር ይችላል ተብሎ ይታሰባል። በተለይ ይሄ ኮላጅን እያለ የምንጠራው የፕሮቲን አይነት ቆዳችን የመለጥ አቅሙ እንዲጨምር እንዳይሸበሸብና ያማረ ቆዳ እንዲኖረን ከሚያደርጉ በከፍተኛ ደረጃ ከሚያስፈልጉ ፕሮቲኖች አንዱ ነው ማለት ነው። የዚህ ምርት መቀነስ አሁን እንደነገርኳችሁ ከፍተኛ የሆነ ስኳር እንዲሁም ደግሞ ስኳር የበዛባቸው ምግብና መጠጦችን አዘውትረን የምንጠቀም ከሆነ ኮላጅን ይቀንሳል፣ የኮላጅን ምርት ይቀንሳል፣ እንዲሁም ኮላጅን ይጎዳል ተብሎ ይታሰባል። በዛ መሰረት ቆዳችን መስመር ያወጣል፣ ያለ እድሜ የሚመጣ የቆዳ መገርጀፍ ይፈጠራል፣ ጥቃቅን ጥቁቁር ነጠጣዎች እንዲፈጠሩና እንዲሁም ደግሞ የቆዳችን የመለጥ አቅም እንዲቀንስ፣ ከዚህ በተጨማሪ ቆዳችን እንዲደርቅና ነጭ ብናኞች እንዲፈጠሩ ያደርጋል ማለት ነው። ስለዚህ ስኳር ለቆዳችን ምን ያህል ጎጂ እንደሆነ ከዚህ መረዳት እንችላለን ማለት ነው። ሁለተኛ ኢላስቲን እያለ የምንጠራውን ለቆዳችን በጣም አስፈላጊ የሆነ የፕሮቲን አይነት ነው ማለት ነው። ይህን ኢላስቲንን በመቀነስ ሰዎች የቆዳ መሸብሸብ፣ የቆዳ መገርጀፍ እንዲሁም ደግሞ ቆዳ ከተወጠረ በኋላ ወደ ነበረበት እንዳይመለስ እንዲሁም ደግሞ የቆዳ የመለጠጥና በተለይ ደግሞ ኢላስቲሲቲውን በመቀነስ በቀላሉ የቆዳ እርጅና እንዲፈጠር ያደርጋል ማለት ነው። በተለይ ኢላስቲን እያለ የምንጠራው ይሄ ስትራክቸራል ፕሮቲን ለቆዳችን ምን ያህል አስፈላጊ እንደሆነ ይታወቃል። በተለይ ያማረ ቆዳ እንዲኖረን፣ አብራሪ ቆዳ እንዲኖረን ከሚያደርጉ ነገሮች አንዱ ይሄ ኢላስቲን እያለ የምንጠራው ፕሮቲን ነው። የዚህ ፕሮቲን መጎዳት ሰዎች በቀላሉ የቆዳ እርጅና እንዲፈጠርባቸው ያደርጋል ተብሎ ይታሰባል ማለት ነው። ሶስተኛ ቆየት ያለ ብግነት ቆዳችን ላይ እንዲፈጠርና ያለ እድሜ የሚመጣ የቆዳ መገርጀፍን በማበረታታት በተለይ ሰዎች እድሜያቸው ትንሽ ሆኖ ነገር ግን ትልቅ የመምሰል ሁኔታ እንዲፈጠርባቸው ያደርጋል ተብሎ ይታሰባል። በተለይ የስኳርን ከመጠን በላይ አዘውትሮ መጠቀም፣ ስኳር የበዛባቸው ምግብና መጠጦችን እንዲሁም ደግሞ ስኳር የተጨመረባቸውን ምግብና መጠጦችን በከፍተኛ ደረጃ አዘውትሮ የምንጠቀም ከሆነ አሁን እንደነገርኳችሁ ሰውነታችን ውስጥ ብግነት እንዲፈጠርና ቆየት ያለ ብግነት፣ ስር የሰደደ ብግነት እንዲፈጠር ሊያደርግ ስለሚችል የቆዳን ምርት ያበላሻል። የቆዳን በጣም ለቆዳችን አስፈላጊ የሆኑ ፕሮቲኖችን በተለይ እነ ኢላስቲንና ኮላጅን ያለ የምንጠራቸው ምርቶችን ስለሚቀንስ ሰዎች በቀላሉ የቆዳ መገርጀፍ እንዲፈጠርባቸው ያደርጋል ማለት ነው። በተለይ ቆየት ያለ ብግነት ሲፈጠር አሁን እንደነገርኳችሁ ሳይቶኪኒን እያለ የምንጠራው ኢንፍላማቶሪ ሚዲየተር ወይም ደግሞ ኬሚካል እንዲፈጠር ስለሚያደርግ የቆዳን መገርጀፍ ያበረታታል። ቆዳ ላይ የተለያዩ ነጠጣዎች እንዲፈጠሩና በተለይ ደግሞ የቆዳን ፊርምነስ እያለ የምንጠራው የቆዳ የመለጠጥ አቅም በመቀነስ ቆዳችን እንዲሸበሸብ፣ ቆዳችን እንዲገረጅፍ ያደርጋል ማለት ነው። ሌላው ስኳርን ከፍ አድርገን የምንጠቀም ከሆነ በተለይ ደግሞ ከመጠን በላይ የምንጠቀም ከሆነ የቆዳ ድርቀት እያለ የምንጠራው ሁኔታ ይፈጠራል። ቆዳ እንደሚታወቀው በጣም ውሃን ከሚያስወግዱና እንዲሁም ደግሞ አላስፈላጊ የሆኑ ጽዳጆችን ከሚያስወጡ ኦርጋኖች አንዱ ነው ማለት ነው። በዚህ መሰረት ከፍተኛ የሆነ ስኳር የምንጠቀም ከሆነ ግን አሁን እንደነገርኳችሁ የቆዳችን የውሃ መጠን አጠቃላይ የፈሳሽ መጠንን በመሟጠጥ ቆዳችን በአግባቡ ውሃ እንዳያገኝ በአግባቡ ውሃን እንዳያከማች ስለሚያደርግ ድርቀት እንዲፈጠር ያደርጋል ማለት ነው። ድርቀት ሲኖር ደግሞ በተለይ ኦልድ አፕራንስ እያለ የምንጠራው ወይም ደግሞ ሰዎች የገረጀፈ ቆዳ እንዲኖራቸው እንዲሁም ደግሞ ጥቃቅን የሆኑ ነጭ መስመሮች እንዲሁም ደግሞ
በተለይ ደግሞ ጥቋቁር የሆነ ነጠብጣቦች እንዲፈጠሩ ያደርጋል። እንዲሁም ደግሞ በተለይ ቆዳችን የደረቀ እንዲሆንና ብናኞች እንዲፈጠሩ ቆዳችን ውበቱን እንዳይጠብቅ ከሚያደርጉ ነገሮች አንዱ እንግዲህ ስኳር ነው ማለት ነው። ስለዚህ ስኳርን መቀነስ አንዱ ለቆዳችን የውሃ መጠን በተለይ ደግሞ የቆዳ የውሃ መጠን እንዲዛባ የቆዳ የውሃ መጠን እንዲቀንስ ከሚያደርጉ ነገሮች ስኳር ስለሆነ ስኳርን ከአግባብ በላይ መጠቀም ወይም ደግሞ ከመጠን በላይ መጠቀም በጣም አስፈላጊ እንዳልሆነ የተለያዩ ጥናቶች ያስረዳሉ ማለት ነው። ስለዚህ ስንጠቀም በመጠኑ በልኩ ቢሆን ይመረጣል ማለት ነው። አምስተኛውና የመጨረሻው በከፍተኛ ደረጃ ስኳር የምንጠቀም ከሆነ ስኳር ያላቸውን ምግብና መጠጦችን እንዲሁም ደግሞ ስኳር የተጨመረባቸው ምግብና መጠጦችን የምንጠቀም ከሆነ በተለይ አሁን እንዳልኳችሁ ቡግር እያለ የምንጠራው ሁኔታ እንዲፈጠር ምክንያት ሊሆን ይችላል ማለት ነው። በተለይ ቡግር ሲፈጠር ደግሞ ፊት ላይ በተለይ ውበትን ያበላሻል፣ ውበት እንዲዛባ ያደርጋል። በተለይ ቡግር ሲፈጠር ደግሞ በጊዜ ሂደት ለምጥ እንዲፈጠር እንዲሁም ደግሞ ጥቋቁር የሆነ ነጠብጣቦች እንዲፈጠሩ እንዲሁም ደግሞ አጠቃላይ ፍሪ ራዲካል እያለ የምንጠራቸው ምርቶችን በአግባቡ ቆዳችን እንዲያስወግድ ስለሚያደርግ የፍሪ ራዲካሎች መጠራቀም ወይም ደግሞ የፍሪ ራዲካሎች ቆዳችን ላይ በሚፈጠሩበት ጊዜ አሁን እንዳልኳችሁ በከፍተኛ ደረጃ ቆዳችን እንዲዛባ ቆዳችን ፊርምነሱ እንዳይጠብቅ ያደርጋል ማለት ነው። በአጠቃላይ አሁን የጠቀስናቸው እነዚህ ስኳር የበዛባቸው ምግብና መጠጦችን ስኳርን በከፍተኛ ደረጃ የምንጠቀም ከሆነ ለቆዳችን ውበት መቀነስ ትልቅ መንስኤ እንደሆነ የተለያዩ ጥናቶች ያስረዳሉ ማለት ነው። ስለዚህ አስማች አስፖሲብል በቻልነው መጠን ስኳርን ዝቅ አድርገን ብንጠቀም እንዲሁም ደግሞ ስኳር የበዛባቸው ምግቦች አዘውትረን ባንጠቀም ይመረጣል ማለት ነው። በተለይ እነዚህ ስኳር የበዛባቸው የተጨመረባቸው ምግብ፣ ለስላሳ መጠጦችን፣ የኃይል ምንጮችን እንዲሁም ደግሞ አጠቃላይ ምግብ ላይ ወይም ደግሞ የተለያዩ ምግቦች ሲዘጋጁ ስኳር የበዛባቸው ምግቦች አብረው ሲዘጋጁ እነሱን የምንጠቀም ከሆነ ቆዳችን ያለ አግባብ ውበቱን ሊያጣ ይችላል፣ የቆዳችን ውበት ሊቀንስ ይችላል ማለት ነው። ስለዚህ በቻልነው መጠን ስኳር የተጨመረባቸው ምግብና መጠጦችን እንዲሁም ደግሞ ስኳር የበዛባቸውን መጠጦች፣ ምግቦች ብንቀንስ ይመረጣል ማለት ነው። ምክንያቱም እነዚህን ምግቦችና መጠጦችን አዘውትረን የምንጠቀም ከሆነ እንደነገርኳችሁ ቆዳችንን በቀላሉ እንዲሸበሸብ፣ የቆዳችን የመለጥ አቅም እንዲቀንስ፣ አጠቃላይ ቆዳችን ላይ ሊከሰቱ የሚችሉ መስመሮች እንዲወጡ እና ጥቋቁር ነጠብጣቦች እንዲፈጠሩ ስለሚያደርግ ሰዎች በቀላሉ ውበታቸውን ሊያዛባ ይችላል ተብሎ ይታሰባል ማለት ነው። ስለዚህ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ዛሬ በዚህ ቪዲዮ ስኳርን ከመጠን በላይ በተለይ ደግሞ ስኳር የተጨመረባቸው ምግቦች ከመጠን በላይ የምንጠቀም ከሆነ ስኳር የበዛባቸውን መጠጦች ከመጠን በላይ የምንጠቀም ከሆነ እንዲሁም ደግሞ ስኳርን አዘውትረን እና ከመጠን በላይ የምንጠቀም ከሆነ ለቆዳችን ምን ያህል እንደሚጎዳ ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። አመሰግናለሁ። ባይ ባይ።